የሆነ ነገር አርጊው በእናትህ ሊብሬው እኮ እሷ የሆነ ነገር ትፈጥራለች አንተም ተረጋጋሽ አረ ለምለም የሆነ ነገር ፍጠሪልኝ አረ ሰውዬ የሆነ ነገር ሊያረግ ነው በእናትሽ ይኸውልሽ ወረቀቱ ይኸውልሽ ፍርድ ቤት ተዛዝዞ እሺ አሁን ሰጭኛለሽ አልሰጥም እኔ አባትህ ጋር ሄደና ተቀበል አረ በእናትሽ አረ እርጂኝ አረ ለምለም እርጂኝ አረ እርጂኝ ሰላም ውድ ቤተሰቦቼ እንዴት ናችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ እምወዳችሁ የማዳም ቅመሞች ጸዴ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ጽድት ያለ ቪዲዮ ማለት ነው። ጽድት ያለ ቪዲዮ ዛሬ ለምለም ሱቅ ነው ያለችው። ስራ ቦታ መታለች። በስንት ጊዜ አፈላልጌ ዛሬ ይዣታለሁ ማለት ነው። ስለዚህ እኔ እንደመጣው አታውቅም። በዚህ በኩል ብቻ ነው አያት ታርጌ የመጣሁት። ዛሬ አዝግ የሆነ ቪዲዮ ነው የምሰራላችሁ። ትዝናኑበታላችሁ፣ ትፍታቱበታላችሁ። የሚገርም ቪዲዮ ነው። ለምለምን ዛሬ ወይ አስጨዋታለሁ፣ ወይ ታስጨወኛለች፣ ወይ ወገራለሁ፣ ወይ ተወግሬ እወጣለሁ ማለት ነው። ስለዚህ ማለት ነው ዛሬ ቅዳሜ ነው። ጽድት ብላ ነው በቃ የመጣችው። ስለዚህ ምን አሰብኩኝ መሰላችሁ? ለምን ትንሽ ስቄት አላረጋትም? ትንሽ የሆነ የፍቅር ስቃይ ታውቃላችኋ? የፍቅር ስቃይ እንደዛ ነገር አስቤላታለሁ። ግን ቀድማ ካሰበችው ተበላው ማለት ነው። በቃ የሷ ወገራ ሰልችቶኛል። በቃ እሷ ጋር ቪዲዮ በሰራው ቁጥር መመታት ደብሮኛል። ማርያም እንደምላችሁ ብቻ ሱቅ ነው ያለችው። ዛሬ ጸዴ ቪዲዮ ነው የምሰራላችሁ። ቡራ መቼም ሁሌ ምርጥ ቪዲዮ ነው የሚሰራላችሁ። ቤተሰቦች ተከታተሉ። የቪዲዮውን ሐሳብ አልነገርኳችሁ። ቪዲዮውን ሐሳቡን አልነግራችሁም። ከነገርኳችሁ ላታዩት ነው። ስለዚህ ሳልነግራችሁ ቪዲዮውን በቀጥታ ተከታተሉታላችሁ። የሚገርም ቪዲዮ ነው የሚሆነው። አይዲያውን አልነግራችሁ። የሚገርም ቪዲዮ ነው ፋሚሊ ጋይስ፣ ጽድት ያለ ሄሎ ማስዬ ወይኔ ቡራ ጉዶንኩኝ በእናትህ ይምጣ ጥሬ ቦንድድ ፍራሽ የሚመስል 3 ፍሬ ናት። ትንሽ ናት። እሺ ታርጋ ትሰጠኝ ወይ ዝም ብሎ ይዘውት ይምጡ? ስንት 68 እሺ። ወይኔ ቡራ ወይኔ ለምልዬ ጉዶኝ ይልሻለሁ በእናትሽ። ወይኔ በእናትሽ ምንድን ነው የሚውጠኝ? ወይኔ በእናትሽ ወይኔ ጉዶንኩኝ እኮ ወይኔ ቡራ ወይኔ በእናትሽ ለምሉ ወይኔ በእናትሽ ወይኔ እኔ ግራ ገባኝ እኮ በቃ ወይኔ ታለቅሰው በስመ አብ አረ ሞተር አነሱብኝ በእናትሽ አባች ሞተር አነሱብኝ። ወይኔ ቡራ አረ ወይኔ ለምለም ወይኔ አባች ነው ያነሱብኝ። ወይኔ ለምለም አረ ለምለም ምንድነው የሚሻለኝ? ወይኔ ምንድነው የሚሻለኝ? እቴ በእናትሽ ቅበሪኝ በእናትሽ። ወይኔ እቴ 270 ሺህ ብር ነው የተባልኩት ግምቱ። ቁርስ ልበላ የለም አጣሁት። ዝዋይ መስመር ጋር እዚህ ጋር ሳልበላ ወርጄ ከዛ በልቼ ስወጣ አባችሁ የለም። ጠዋት ነው ደግሞ 1 ሰዓት ላይ ነው የጠፋኝ። አሁን ፖሊስ ጣቢያ ሄጄ አስመዝግቤ እሱም ደግሞ በቃ ግዴታ መታሰር አለብህ ወይ ብሬን ስጠኝ ወይ አሳስርሃለሁ አለኝ። ማለት ምን እንደሚሻለኝ ግራ ገብቶኛል። ወይኔ ፈጣሪ ወይኔ ለምለም አረ ትያረቅ በሪኝ በእናትሽ። የምሬን እኮ ነው ጌታን ነው የምልሽ። አረ ተከራየው ልበላ እንጂ ወይኔ
የሚወሰድብኝ አልመሰለኝም። ወይኔ ለምለም ኧረ ወይኔ ምንድነው የሚሻለኝ? በእናትሽ ኧረ ቅበሪኝ በእናትሽ። ሞተር ተከራይተህ ሄድከው? ፖሊስ ጣቢያ ሄዶ አስመዘገበ እኮ ነው ልጅ እምልሽ። አልገባሽም እንዴ? እኔ እምልሽን አስፈለኩኝ ፖሊስ ጣቢያ ሄጄ አስመዘገብኩኝ። አሁን ስንት ሰዓት ሆነ መሰለኝ? 9 ሰዓት ሆኗል ማለት ነው። ምንም ልረዳ አልችልም አለኝ። 270 ሺህ ብር ነው ግምት ያወጣለት። 300 ምናምን ሺህ ብር ነው የገዛው። ብር አበድሪኝ በቃ ግማሹን ክፈይልኝ። ኧረ እህቴ በማርያም በእናትሽ ኧረ ለምሉ አንቺን እኮ ነው ማወራሽ። በእናትሽ የምሬን ነው። አንቺም ትረጅኛለሽ ብዬ በመጣ ጭራሽ። ኧረ እህቴ ኧረ በእናትሽ ኧረ ምንድነው የሚሻለኝ? ኧረ ለምሉ ማረ 270 ሺህ ብር ነው ግምቱ የወጣው እያልኩሽ አይደል እንዴ? ልሽ አሳ ልበላ አቁም የሆነ የወሰዱብኝ። እኔ ወደዛ ሄደ ምናምን ብዬ ነው የምጠረጠረው። ምንድነው የሰው ሞተር ተከራይተህ የምትሄደው? አሳ ልበላ ሄጄ ነው ጠዋት ማለት ነው። ወረፋ ስለሆነ ትኩስ አሳ ነው እዛ። ኧረ ኧረ በእናትሽ በላውኝ በልቼ ስወጣ የለም በቃ ሞተሩ የለም። እሺ እኔ ምን አድርጊ ነው የምትለኝ? ወይ ልጁ ግማሽ ብር ስጪልኝ ወይም ደግሞ በቃ እኔ እንደሆነ 10 ሳንቲም አልሰጥም። ያላንቺ ማን አለኝ? እኔ ተንዳ በየቦታ እየከፈልኩኝ ያላንቺ ማን አለኝ? በእናትሽ ኧረ ለምልዬ እኔ ምንም ሊረዳኝ አልቻለም። የለምለም ወንድም ነኝ አልኩት። እሺ ሂድና እሷን አናግራት ቢያንስ የሆነ ነገር ትፍጠርልህ ብሎኝ ነው የመጣሁት። ኧረ ወንድምሽ አይደለው እንዴ ለምለም? በእናትሽ የኔ ውድ እኔ ዕዳ መክፈል ደክሞኛል። እኔ አልከፍልም ምንም። እኔ ይድከመኝቴ በቃ ግማሹን ብር አባቴ ጋር ሂድና ጠይቅ። ኧረ እሱ ጭራሽ በቃ ምንም ሊረዳ ብሩኬ እኔ አልከፍልም በእናትህ። ያላንቺ ማን አለኝ? እሺ እህቴ ኧረ በእናትሽ ቅበሪኝ። ኧረ በእናትሽ ስንት ዓመት ነው የሚፈረድብኝ በሞተር? ትቀልጃለሽ እንዴ? አስወስጄበት እኮ ነው ሞተሩ። ኧረ በእናትሽ ለምለም ኧረ በእናትሽ ኧረ በማርያም ቅበሪኝ። መሮኛል፣ እግዚአብሔርን መሮኛል። አሁን ሰለቸኝ እንዴ በየቦታው 10 ነገር እየከፈልኩኝ እኔ ሰለቸኝ። ማርያምን ሰለቸኝ። የምሰራው ለእናንተ ብቻ ሆነ እኮ። ብሩኬ በእናትህ ዞር በል አታለቃቅስብኝ። ደግሞ ካሜራ ገጥመና እንደ ሞተር ጠፋኝ የምትል ስርዓት ያዝ። እዚህ የፈረደበት ወይ ፕራንክ? ኧረ በቴ ኧረ ፕራንክ ነው አንቺን አላረግም ብዬ ካሁን በኋላ ቃል ገብቻለሁ። በቃ ኧረ ብናች 150 ሺህ ብር እርጅኝ። እሺ 150 ሺህ ብር ብቻ እርጅኝ። እሺ በቃ ከዛ ሞተሩን እመልስለታለሁ። 150 ጭራሽ? አዎ 150። አዎ ምን ሰርተን ልትሰጠኝ? የፈለግሽውን እሸከማለሁ። በቃ ምንም ነገር አፍርጬም ቢሆን አንጥቼ እሰጥሻለሁ። ምንም ነገር ኧረ ኧረ ቅበሪኝ። ኧረ 150 ሺህ ብር በቃ በእናትሽ ልተንፍስ ቢያንስ እስቲ ኡፍ ልበል። 300 ሺህ ብር ነው የገዛው እሱ ከቤቱ ማለት ነው። 270 ሺህ ብር ደግሞ ግምት አወጣብኝ። ይኸው ጠዋት 1 ሰዓት የወጣው ይኸው ምሳ ይኸው አንጀቴ ራሱ ታጥፏል። ይኸው አንጀቴ ማለት ነው ምንም ነገር ሳልበላ ነው ሳፈላልግ ደውዬም ላንቺ አልነገርኩሽም፣ ለፋዘርም ደውዬ አልነገርኩትም። ቀጥታ አንቺ ጋር ነው የመጣሁሽ እሱ ስለሚያቅሽ ማለት ነው። የተንቢ አረቢያ መጅሊስ እህት ናት አለኝ። አዎ በቃ እሷ ከሆነች ችግር የለውም ግባና አናግራት አለኝ እኮ። ለምለም እዚች ጋር የመጣውላ እየከፈለች ትኖራለች ከሰማይ ከምድር ወደዛ ይድልኝ። ኧረ በእናትሽ ኧረ ተይ ብሩኬ ዞር በልልኝ፣ እግዚአብሔር ዞር በልልኝ። ኧረ ለምልዬ ኧረ ተይ በእናትሽ ምንድነው የሚሻለኝ? በእናትሽ ብሩኬ ዞር በል በእናትሽ። እኔ እየተበሳጨሁ ነው። በቀደም አመመኝ አይደለ? እሺ ለኔ 150 ሺህ ብር ታጫለሽ? አዎ የለኝም። እኔ ከየት አመጣለሁ? እኔ የለኝም 150 ሺህ ነው ከሰማይ ከምድር እየመጣችሁ በሰከንድ 100 ሺህ ቀለል አድርጋችሁ 50 ሺህ አይደብራችሁም እንዴ? እሺ እኔ ምን ያወጣኝ? እኮ ለፍቼ ነው። እሺ ምን ያወጣኝ? እኔ ኧረ አንድ መላበኝ በእናትሽ። ታርጋ ልኬልሃለሁ ጫነው። እኔ ዞር በልልኝ ብሩኬ። ኧረ በእናትሽ ለምለም ቅበሪኝ በቃ። እኔ ያለ አንቺ ማንም የለኝም። እኔ ጉድ ሆንኩኝ እኮ በእናትሽ። እሺ ምን ላድርገው? እሺ በእናትሽ እኔ አልከፍልም። ኧረ በእናትሽ ክፈይልኝ በቃ። ሰርቼ እሰጥሻለሁ፣ ሰርቼ እከፍላለሁ። በቃ አበድሪኝ። ምን ሰርተህ ነው 160 ሺህ 150 ሺህ መከፈል? በቃ ስራ ሰርቼ እሰጥሻለሁ አልኩሽ አይደል እንዴ? ምን እህቴ አይደለሽ እንዴ? ለኔ እሺ 150 ሺህ ብር ምንም አታፈላልግም። ዝም ብለህ ነው አፈላለኩኝ። 9 ሰዓት ሆነ እያልኩሽ አይደለም እንዴ? በማፈላለግ ምንም አይገኝም። ደብዛውም የለም። ያንተ ሀብታሙ የኔ ሞተር አለ። ኧረ አለ አንቺ ሞተር ትኑር መድኃኒዓለም አኑር። ኧረ ለምለም ኧረ በእናትሽ ምንም አልሆነም። ያንቺ ሞትም ምን ሆነ? የሴት ሞተር ማን ይወስዳል ደግሞ? የሚፈለገው እኮ ትላልቅ ዕቃ ነው።
ዞር በል አንተ። እሺ አሁን ሰጭኛለሽ? አልሰጥህም። ምን አባትህ ጋር ሄደና ተቀበል። ኧረ በእናትሽ ኧረ እርጂኝ ኧረ ለምለም ኧረ እርጂኝ በቃ ሂድና ሞተሬ የጠፋበትን ልጅ ጥራው። እኔ ጋር ልጥራው? እዚህ ይምጣ? እሺ ታስረጅልኛለሽ? ምንድን ማስረዳው እኮ ልጥራውና ታስረጃዋለሽ። ያውቃል መጥፋቱን? አዎ ያውቃል። አስመዝግቧል ብለኛል አይደል? አስመዝግቧል። እኔ ድንቡሎ አልከፍልም መርዝ ብላ አንተ በየቦታው ልትበላ። እሺ ልጥራውና ከሱ ጋር ተነጋገሪ ቢያንስ። ልጥራው ከዛ በኋላ መነጋገር ያለብን ነገር ካለ እንነጋገራለን። እኔ 10 ሳንቲም አልከፍልም። አንተ ካሜራማን ስም ማለት ለምንድን ነው? ቆይ እንትን ፍራንክ ነው የሚያደርገው ይሄ ልጅ ወይስ እውነት ጠፍቶበት ነው? ጠፍቶበት ነው። እግዚአብሔር ነው እየቀረጸ የመጣው እኔ ጋር ከጠፋበት። እኔ ፍራንክ የሚለውን ቪዲዮ ከሆነ ብዬ እኮ ነው ባለፈ ሬሳ ሳጥን ውስጥ ገብቶ እውነት እንዳልሆነ እያወቅኩኝ በህይወት እንዳለ እያወቅኩኝ ማለት ነው። 2 ቀን ነው አሞኝ የተኛሁት። ልቤ እንደዚህ የመታ እኔ በጣም ነው የሞተ ሰው ሬሳ ሳጥን ይሄ ሬሳ ቦታ ላይ ማን ነው መቃብሩ? እኔ እፈራለሁ እንደዚህ አይነት ነገር። 2 ቀን ልቤ እንዲህ እየመታብኝ ማለት ነው። 2 ቀን አሞኝ ተኛው። ከዛ ስነ ስርዓት ያዝ ብዬ በጋሼ ፊት ነው የተናገርኩት። ይሄ ጠፋብኝ እያለ የሚያለቃቅሰው የእውነት ነው። ጋሼ ጋር ለምን እንሂድ አትልም? አንተ ትልቅ አይደለም ከምትቀርጽ ሁሉንም ነገር ለምን እንትን አትለውም? እሱ እኔ ሲያይን ባንክ ነኝ እንዴ? ያም ይመጣል 100 ይላል፣ ያም ይመጣል 50 ይላል። ቀለል አድርገው እኔ ሰርቼ እንጂ ሰርቼ አይደል የምኖረው እንዴ? የምለፋው የምደክመው ለእነሱ ነው እንዴ? አሁንማ እየሰለቸኝ ነው። ሰላም ለዚህ ቤት ምን ሆነሻል? እሱ ነው። ሰላም ነው? እንዴት ነሽ? አለሽ? ያንተ ሞተር ነው? አይ ያው እንግዲህ አመልክቻለሁ። ተመለከታለሁ። አይ እሱ ነው። ሪል ነው። ያው ከኔ ጋር የተገናኘነው ጠዋት ነው። ስራ ልሄድ እንደውም አስቸኩሎኝ የተቀበለኝ እና እኮ አንተ እየነዳኸው ያለው ሞተር ነው የተወሰደው? አዎ የሆነበት ቸኩያለሁ ስለው አሁን ደርሼ ልምጣ ብሎ ነው የተቀበለኝ። የታርገው እሺ እኔ የምታደርገውን ሁሉ ነገር አድርግ። እኔ 5ም 10ም ሳንቲም አልከፍልም። እኔ መክፈል አቅም የለኝም። እኔ ብር የለኝም። አሁን ስለ ገንዘብ አሁን አይደለም። ስማኝ፣ ችግር የለውም ቡራ፣ የሚሆነውን ነገር እናደርጋለን። ያው ከህግ አያልፍም። ስለዚህ አሁን የምንችለውን ሁሉ አድርገናል፣ ለህግም አመልክተናል። ያው እሱን ከማሳሰር ደግሞ አንቺ ማወቅ አለብሽ ብዬ ነው። በቃ እንዲገኝ ደግሞ ጥረት አድርጉ። እንደ ቤተሰብም እንደ ጓደኛም እንደ ስራ ባልደረባም እንዲገኝላችሁ ጥረት አድርጉ። ዛሬ ቀን ሙሉ ከኔ የሚጠበቅ ነገር ካለ ልጆችን አገናኝ። መጥሪያ ይዘን እንምጣው ሲሉኝ አይ አይደለም ቆይ ከእህቱ ጋር እነጋገራለሁ ብዬ ነው። ልጅ ሰዎች ጋር ሂጅ ነው መጥሪያውን አታምጡ ችግር የለም። አይ ቆይ እያወራን ነው ከእህቱ ጋር። እሺ ማለት አሁን እነሱ ያው ያለውን ነገር እንትን ለማድረግ ያው ልጁ የጠፋበትን ሰው አካል ብለውኛል። እኔ ደግሞ ሊብሬ ወስጄ ያሳዩዋቸው ሁሉን ነገር እንትን ብለው ያው ከሷ ጋራ ያለውን ነገር እናውራና ወደሚቀጥለው ስቴፕ እንሄዳለን ብዬ ነው የመጣሁት። እኔ አዲስ ሞተር ነው እንኳን በምን እንስማማ ነው የምትለው? እስኪ ዛሬ ቀን ሙሉ ነገም ፈላልጉ ብዬ እኮ ነው። ምናልባት ሊገኝ ይችላል። ከኔ የሚጠበቅ ነው እኔ የምችለው ነው። እኔ እንደ ወንድም እንደ ፋሚሊ ነው እኮ እናመሰግናለን። ስለዚህ የምችለውን ሁሉ አድርጌለታለሁ። ስለዚህ ንብረቴ ነው የጠፋው። ምን አድርግ ነው የምትሉኝ? እኔ ንብረቴ ነው የጠፋው ወይ ሞተሬን ወይ ገንዘቤን ነው የምፈልገው። እኔ ሌላ ነገር አይደለም እኮ እኔ በገንዘብ በኩል አይመለከተኝም። ምንም ነገር የመክፈል አቅሙ ሞራሉ የለኝም። ኧረ አላት ወንድም ያላት እና ምንም እንድታረግ አልፈልግም። አንተ የምታወራው ከሷ ጋር ነው እኮ ምንም እንድታረግ ስለማልፈልግ ነው። አንተ ምንም ነገር እንድታረግ አልፈልግም። ስለዚህ ምንም ማድረግ አልችልም። እኔ በሰጠሁበት ንብረቴን አጣለሁ እንዴ? አታጣም። እኔ እኮ ታጣላላል አይደለም። እዚህ እኮ መከራከር ትርጉም የለውም እኮ ከሱ ጋር አውሪልኝ። አንዴ 100 ሺህ ብር ሰጣለሁ ብቻ በይልኝ። ቡርኬ በእናትህ ዞር በለኝ።
ስለምን 100 ሺህ ብር የምታወራው? ቀሪውን እኔ እንደምንም አፈላለግ እንትነዳለሁ። አያገባኝም። እኔ ጥሬ ገንዘብ በለው በቃ አዲስ ሞተር እኮ ነው የሰከው። እሺ ጠራዋልሽኝ፣ ይኸው ጠርቼዋለሁ። ገንዘብን ቢያንስ እሺ የሆነ ድጋፍ አድርጊልኝ፣ እሺ የሆነ ነገር። ሰማይን ወንድም ይኸውልህ በሽምግልና የሚያዝ ነገር እኮ ነው እንይዘዋለን። እስከዛ ድረስ ለማስገኘት ጥረት አድርጎ ከኔ የሚጠበቀው ነገር አደርጋለሁ። አረ ሽምግልና ምናምን የሚታይ ነገር አይደለም። ለምለም ሞተሩ ተሰርቆ እኮ ነው፣ በእናትሽ ተሰርቆ ነው። ይኸው ሁሉ ነገር ጨርሶ ጣጣውን ጨርሶብኝ ነው የመጣው። ሊያስፈርድብኝ ነው። በቃ እኔ ምን እንደሚሻለኝ አላውቅም። አንተው አረ የሆነ ነገር አድርጊው በእናትሽ። ቆይ እሷ የሆነ ነገር ትፈጥራለች። አንተም ተረጋጋ። አረ ለምለም የሆነ ነገር ፍጠሪልኝ። አረ ሰውዬ የሆነ ነገር ሊያደርግ ነው በእናትሽ። ይኸውልሽ ወረቀቱ ይኸውልሽ፣ ፍርድ ቤት ትእዛዝ ይዞብኝ ወጥቶ ነው። እኔ ስማኝ፣ እኔ አልከስህም። እኔ የምሄድበት መንገድ ሄዳለሁ እንጂ እኔ አልከስህም። አንተን ለፖሊስም አሳልፌ አልሰጥም። እኔ የራሴን መንገድ እጠቀማለሁ። ምንድነው የሚሻለኝ? እሺ ስጠኝ። አንተው አረ አንቺ ላንቺ ልስጥሽና የሆነ ነገር ፍጠሪልኝ በእናትሽ። ይሄ ለባለቤቱ መልስ እንካፋት ይወልደ ጁናይድ ችግር የለውም። በቃ እንወያይና እስከ ማታ ድረስ ደግሞ ትንሽ አፈናልጉት። ሊኖር ይችላል፣ ሊገኝ ይችላል። የምታውቀውም ሰው ካለ እኔ ገንዘብ አይደለም፣ እኔ ማቴሪያል ነው የምፈልገው። በቃ የሰጠውን ዕቃ ነው የምፈልገው። የሥራ ሞተር ነው። እሺ አመቻችልኝ። ካለሱ ደግሞ ስራ መስራት አይቻልም። ታውቀዋለህ። አሁን ራሱ ስራ ጥዬ ነው የመጣሁት። እሺ እሺ። ስለዚህ ያለውን ነገር ቶሎ አሳውቁኝ። እኔ ስራ አለብኝ። አረ ታሳውቂው። አረ በእናትሽ ምንድነው የሚሻለኝ? በእናትሽ አረ ወይኔ በቃ ለምለም ዛሬ ካላወጣሽ ምንም ነገር ልረዳ እሺ እኔ ምን ላድርግሽ? እኔ እኮ ይወሰዳል ብዬ አይደለም። የሆነ ነገር ፍጠሪልኝ በቃ አንቺ እንደ ወንድም እንደ እህት የሆነ ነገር ፍጠሪልኝ። እሱ ነው እኔ ግራ የገባኝ የጨነቀኝ ማለት ነው። ቱር በደለኝ። እሺ ይደፋ አፈላልግ። እሺ አፈላልጋለሁ። ከምንድና ቀን ሙሉ አፈላልጋ። እሺ አመሰግናለሁ። አታቅፈኝ፣ ዞር በለኝ። ቡርኬ ዞር በለ። እኔ ደምደም አትንካኝ አንተ ልጅ። እኔ ምንም አትንካው ሰውነቴን። እሺ እሺ በቃ እሺ አፈላልገዋለሁ። አንተ ምንድነው ግን በእናትህ ዝም ብለህ ካሜራ ትደቅነ? እኔ ስራ ልስራበት እንዲወጣልኝ አንተ ራስህ ሄድ። ጁና አባቴ ሀሳቡ ተሳክቷል። ወረቀቱን ጨዋዳ ጨልላብኛል። ማርያም እውነቱን ልንገራት። እሺ አንተ የምር መስሏታል። አረ ዘጋችሁ በሩ። አረ ሁሉ ነገር አለ ሲስተሯ። አረ ምን አይነት ቪዲዮ ነው የሰራሁባት በእናታችሁ። ሪል መስሏታል መሰለኝ። በቃ ኖርማል ነው፣ አውቀን ነው የምር እቴ ቀልታታቂ ብንዳች ፍራንክ አድርጌሽ ነው። እሱንም አካትቼው ነው የሚያውቀው ነገር የለም። ውድ እህቴ እንደዚህ አትጨናነቂ። የምር እንደዚህ ነው አደግጭ። የምር ተሳክቷል ነው ብላችሁ የምር ተሳክቷል። በቃ እኔ አሳክተነዋል። ምንም ነገር አይደለም። ቢጠፋ ግን እንደዚህ ነበር የምትሆኚው። አትደናገጭብኝ። ምንድነው የምታረጉት እናንተ? እኮ አትደናገጭ። ፍራንክ አድርጌሽ ነው። ቪዲዮ ነው ፍራንክ ነው። እሺ ሂዱኝ ስራ ልስራ። እሺ እንሄዳለን። እሺ በጣም ይቅርታ የምር ሶሪ በቃ አይዞህ ቡርኬ በእናትህ ተወኝ። ዞር በል ውጣ በቃ። እሺ እወጣለሁ። ባለፈው አውቃለሁ 2 ቀን የታመምኩት። እሺ እናዝናናታ ትንሽ እስቲ ኖርማል ነው። አሁንስ ተመለሽ እና ተሳክቶልናል። ነይ አባቴ አሳክተናል። ችለነዋል። ቴንክ አይኔ
ሶሪ በላት የምር ይቅርታ እሺ እንዳይደብርሽ አይለመደንም ነው ሁለተኛ አይለመደንም ፍራንክ ነው ብዬ ራሴን በጣም እያጨቃጨኩት ነበር ግን አንተን ሳይክ እውነት ነው መሰለኝ ሞተር ስላለክ በቃ ሞተር ደሞ ወረቀቱ የምን ወረቀት ነው ዝም ብለን አጽፈን ነው ፖሊስ ጣቢያ አጽፈን ነው ሞተር ነው በቃ ነው የሞተሩን ሊብሬ ሳይ በቃ እሱን ደሞ ሞተር ስላለው አመንኩኝ እንደጠፋ ማለት ነው እንጂ መጀመሪያ በቃ ይሄ ልጅ አውቆ ነው ያልኩ ነበር እሱን ሳይ ግን አመንኩኝ እንደጠፋ ሞተር አልጠፋም ምንም ነገር አልጠፋምና አያርገው ተበርሲ ሰላም ማለት ወደ ስራሽ ግቢ በቃ ቴንክ ዩ እናመሰግናለን